ዳኑ ተመለሰች ወደ ቤት። ነገር ግን አጋቾቹ በዛ ሰዓት አግተዋት በነበረበት ቅጽበት እንግዲህ አንዳንድ ያልተግባቡና እንዲሁም ደግሞ የማይፈጠሩ እንዲሁም ተገቢ ያልሆኑ ነገሮች ተከስተውም ነበረ። ታዲያ አጋቹም እንግዲህ ደውሎ ለአቶ አምነን ቀጥታ እኔ የምልህን ብር ካላስገባ እህትህን ደግሞ አታገኛት ወቅ በማለትም አስጠንቅቆታል። ይሁን እንጂ አምነን ምንም ችግር የለውም ብቻ ልጅቱ ሰላም ትሆን እንጂ እኔ የምትፈልጉትን ነገር አሟላላችኋለሁ በማለትም ነግሯቸው እንዲሁም ደግሞ በሀሳቡ ተስማምተው የሚፈልጉትን ገንዘብ ከጠየቅም በኋላ እነሱ እሺ ብለው ለመልቀቅ ልጅቷን ተስማምተዋል። አምነንም ብሩን ከሰጣቸውም በኋላ እንግዲህ ልጅቷ ትምጣ ወይም ገና ትሁን ምንም የሚታወቀው ነገር የለም። ታዲያ በዚህ ቅጽበት እንግዲህ አንዳንድ ነገሮችም ተከስተዋል። እንግዲህ ማድረግ አለብኝ ብሎ ያሰበው አምነን በመጀመሪያ ደረጃ ልጅቱ ወደዚህ ትመለስና ከዛም በኋላ እኔ እንዴት አድርጌ ማን እንዳገታት ማጣራት አለብኝ በማለት እንግዲህ ጉዳዩን ለማጣራት እየሞከረ ይገኛል። ይሁን እንጂ ምንም ያገኘው መረጃ የለም። ይባስ ብሎ አቶ አምነን አሁን ላይ ከችግር ላይ ችግር ሌላ ነገር እየተደራረበበት ይገኛል። አሁን በእናቱ ቦታ የተተካችው እንግዲህ ወይዘሮ ሰማሃል በእሷ ቦታ የተተካችው እንግዲህ ሞርዚና ራሷን ስታ እንግዲህ ሆስፒታል ገብታለች። በዚህም እንግዲህ ምክንያት የሆኑት ሲፈን እና እንዲሁም ደግሞ ሜርሲ ሲሆኑ ሜርሲ ከጠንቋይ ቤት እንግዲህ ዳባ መጣችው አንዳንድ ነገር አሁን ላይ ሞርዜና ላለችበት ሁኔታ ተጠያቂነት ማለት ነው። በዚህም ቅጽበት እንግዲህ ሁለታቸው ሜርሲ እና እንዲሁም ደግሞ ሲፈን ደስተኛ ናቸው ማለት ነው። በእርግጥም እንግዲህ ሜርሲ ከጀሪ ጋር ቁጭ ብሎ በነበረበት ሰዓት እንግዲህ አንድ ላይ ሆነው እኔ ምልሽ ነይ አሁን በመጀመሪያ ደረጃ ልክ አቶ ወይም ደግሞ ወይዘሮ ሰምሃልን ልክ እንዳደረግሽው ማድረግ አለብሽ ማለት እንግዲህ ከሲፈን ፊት ለፊት ተናግራም ነበረ። ሲፈን በሰዓቱ ምን ማለት እንደፈለገች ሜርሲ አልገባትም። መድኃኒቱን ነው የሚል ትዕዛዝም እንግዲህ አሰምታ ነበር ጀሪ። ታዲያ አሁን ሲፈን በመጀመሪያ ይህንን ነገር ማወቅ አለባት ብዬ አስባለሁ። ምክንያቱም እሷ ብቻ ወንጀለኛ አትሆንም። ምክንያቱም ሜርሲ ለወይዘሮ ሰምሃል ሞት ተጠያቂም ስለሆነች ማለት ነው። በመጀመሪያ ደረጃ እንግዲህ መድኃኒቱን ባይቀይሩት ወደ ሆስፒታል አገባም። ሆስፒታል ገብታም እንግዲህ ከዛ በቀላሉ እንደዚህ ልትገላገላት አትችልም ነበር። እንዲሁም ደግሞ ሲፈን ራሱ በቀላሉ አትገላትም ነበረ ማለት ነው። ደካማ ባትሆንላት በመድኃኒቱ ምክንያት ብዙ ነገሮች አይሳኩላትም ነበረ። እናም እንግዲህ ጀሪ ምንድን ነው የመድኃኒቱን ጉዳይ ነው ስትል እንግዲህ ሜርሲ በጣም ነበር የደነገጠችው። ምክንያቱም ሌላ ነገር ነው ብላ ወዲያውኑ ነገሩን ቀልበስ አደረገቻት እንጂ ምን እንደሆነ ሲፈን አልገባትም ማለት ነው። እናም እንግዲህ እየተፈጠረው ነገር ምንድን ነው? አምነን አሁን ተቸግሮ ይገኛል። በአንድ በኩል እንግዲህ ከልጅና ከቤሊን መሆን አቃተኝ፣ ልቤ ሁለት ቦታ ተገብቷል ነው የሚለው። እንግዲህ ያው ይወዳታል ልጅቷን፣ ግን ደግሞ እሺ ብሎ ላግባሽ ብሎ ደግሞ መኖር አይችልም። ምክንያቱም እሺ ካላት ልጁ እንዴት ይሆናል? እንግዲህ የእሱ ልጅ አልሆነም። በእርግጥ ይሄ ነገር መመርመር ነበረበት። ሲጀመር መጀመሪያውኑም ይች ልጅ እንዴት ነው ከኔ ያረገዘችው ብሎ ማጣራት ነበረበት። ያንን መድኃኒት ወይም ደግሞ ውሃ እንደጠጣች ብቻ የእኔ ነው ብሎ ማመን አልነበረበትም ማምነን። ስለዚህ እንግዲህ የተፈጠረው ነገር ምንድን ነው? ያ ስህተት አለ። እዛ ጋር ደግሞ ምንም እየተተማመኑ አይደለም። እና እንግዲህ ሙስጠፋም እኔ እና አንቺ ደስ የሚል ጊዜ ማሳለፍ አለብን፣ የልጅነት ፍቅር አይደለሽ ጀሪ፣ ለምን አብረን አናመሽም ይላታል። እሷ ደግሞ በጭራሽ እኔ እናንተ አብረን አናመሽም ትለዋለች። እኔ ከሌለው አምነን ራሱ ይተውሻል እያላት ነው እንግዲህ ያለው። እሷ ደግሞ አይመለከተኝም፣ አሁን ላይ እርጉዝ ነኝ፣ ስለዚህ አምነን የኔ ይሆናል ብላ ነው የምታስበው። ግን አምነን እንክብካቤ እያደረግላት አይደለም በአሁኑ ሰዓት። ምክንያቱም ልጁ ያው እንክብካቤ ቢያስፈልገውም እሱ ግን እያያት እየተመለከታት አይደለም። ምክንያቱም ከሚመጡበት እያንዳንዱ ችግሮች መካከል አሁን ላይ እሱ ሊከሰቱ ወይም ደግሞ ሊመጡበት አልቻሉም። ስለዚህ ነገሮችን በጥሞና ማዳመጥ ነው የፈለገው። እንግዲህ ካዳመጠም በኋላ የመጨረሻ ውሳኔውን እንግዲህ ለማሳወቅ እየተንደፋደፈ ነው ማለት ይቻላል። እንግዲህ ለማሳወቅ ቤሊን ለመምረጥ ለሁሉም ሰው የኔ ናት ለማለት እንግዲህ እየመረጠ ነው። አሁን ላይ ደግሞ እንግዲህ ቤሊንን ሌላ ሰው የሚፈልጋት ተገኝቷል። እንግዲህ የሳይኮሎጂ ተመራማሪ ነኝ የሚል የወይዘሮ ሞርዚና ዶክተር የሆነ ሰው እንግዲህ መጥቶ ነገሮችን እያጠና ይገኛል። በዛ ቅጽበት ታዲያ ካያት በኋላ እንግዲህ ቤሊን ምንድን ነው ያለው? ምንድነሽ እዚህ ምንድነው ስራሽ በማለት ጠይቋታል። እሷ ምንም አይነት ስራ እንደሌላት ነው በቀላሉ የተናገረችው። እንደዛማ ሊሆን አይገባም፣ የሆነ ስራ ይኖርሻል ይላታል። እሷ የለኝም ትለዋለች። እናም እንግዲህ ተመራማሪ እንደሆነ ይነግራታል። ከሱ እንደዛ ከሆነማ እስኪ እኔን አንብበኝና
አንዳንድ ነገሮች ነገር ትለዋለች። እሱም እንግዲህ ተመልክቶ በኋላ እነግርሻለሁ ማለት እንግዲህ ወጥቷል ማለት ነው። እናም እንግዲህ ምን ሊነግራት ይችላል? ከዛ ሌላው ደግሞ ሁለተኛ እንግዲህ ምግቧ ላይ ቀን በቀን እየጨመሩ እየቀነሱ እንግዲህ ማብላት ነው የፈለጉት ጀሪ እና ያው ጀሪ በእርግጥ እዚህ ጉዳይ አልተሳተፈችም በአሁኑ። ነገር ግን ያው ሜርሲ እና እሷ ሞርዚና እንዳትመለስ አድርገው ሊያሳብዷት ነው የፈለጉት እና ይህንን ነገር ምግቧ ላይ እየጨማመሩ እየሰጧት ነው። እና እንግዲህ የሚገርማችሁ ሜርሲ ሳታስበው በደንብ ጨምረሽበታል ወይስ አልጨምርሽበትም በማለት እንግዲህ ምግቡን ትቀምሰዋለች ማለት ነው። አረ ጨምርሽው እያለቻት እንግዲህ ሲፈን እስከምትገረም ድረስ እንዲሁም ደግሞ እዚህ ቤት ያሉ ሰዎች ምንድነው ለመሞት የሚሽቀዳደሙት እስከምትል ደርሳ ነበረ። ወዲያውኑ ግን ተለቃልቃ መጣች። እንግዲህ የጠንቋይ ቤት ሄዳ መጣችው መርዝ እንደሆነ ስታውቅ ማለት ነው። አምናንም በጣም ጭንቅ ብሏል። በእርግጥ እንግዲህ ዳኑ እስካሁን አልመጣችም። ሲፈንም ሀሳቧን እያረጋገጠች ነው። አሁን አምነን 50%ን የድርጅቱን ሰጥቷታል ሽጦ ማለት ነው። አምነን አሁን ምንም ነገር የለውም። ምክንያቱም ያ ድርሻ የወይዘሮ ሰማሃል ነበረ። ወይዘሮ ሰማሃል ደግሞ ትልቁን ድርሻ ነበር የምትይዘው። አሁን የእሱ ድርሻ እንዳለ ተወግዷል። ስለዚህ ያለው አማራጭ ምንድን ነው? የሚመጣውን አምኖ መቀበል። ያው ለልጅ ልጁ ሲል ብዙ ዋጋ ከፍሏል ማለት ነው እንግዲህ እሱ። እናም እንግዲህ ሲፈነዛ ቤት በቀጣይ ልታባራቸው ትችላለች፣ ምንም አይታወቅም። እንግዲህ ተጧጡፏል ማለት ነው። ሙስጠፋም ጀሪን እያሳደዳት ነው። ቃልም ቢሆን እያሳደዳት ነው። ቤሊኒን ብቻ በጣም ብዙ ነገሮች እየተከሰቱ ነው ያሉት። እንግዲህ በዚህ ቅጽበት አምነን ቤት ውስጥ የሚካሄደውን እያንዳንዱ ነገር ምንድን ነው ብሎ እስከ ማጥናት እንዲሁም ደግሞ አንዳንድ ነገሮችን እስከ ማድረግ ተቸግሯል ማለት ነው። ምናልባት ቃል አሁን ሊያግዘው ይችል ይሆን? ምክንያቱም ከሞርዚና ጋር ስለ ሜርሲ እያጣሩ ነበረ። ምናልባት ይሄ ነገር ነው ብሎ ለአምነን ከነገረው፣ ምናልባት ደግሞ አምነን ይሄ ነገርማ እውነት ነው ብሎ ካመነ ሊረዳውና ሊያግዘው ይችላል። መንገድ አያጣም ብዬ አስባለሁ እና ቢነግረው ጥሩ ነበረ። በመጨረሻም እንግዲህ ቤሊን ሄዳ ለማጽናናት ትሞክራለች። እንዲሁም ደግሞ ምግብ አጎረሰችው። ከጎረሰችውም በኋላ በጣም ነው ደስ ያለው። ሚስጥረኛ ብላ ደግሞ ለመጀመሪያ ጊዜ ስትጠራው በጣም ነበር የተደሰተ እና በዚህ ቅጽበት እንግዲህ ደስ የሚል ጊዜ የፍቅር ጊዜም ሆነ የጭውውት ጊዜ እያሳለፉ በነበረበት ቅጽበት እንግዲህ የሳይኮሎጂ ተመራማሪ ነኝ የሚለው በድንገት እየሮጠ ይመጣል ማለት ነው ወደዛ ክፍል። እና እንግዲህ ሰማል ከመብላቷ በፊት በነገራችን ላይ ጀሪ ነበር ልትበለው የነበረ መድኃኒቱን። ምክንያቱም የአንቺ አማረኝ አለች እና የእሷን ልበላ ነበር። ወዲያውኑ ግን ሲፈንና ሜርሲ ነገሩን ቅልብስ አደረጉት። ያልበሰለ ምግብ ለእርጉዝ ሴት አይመገብም በማለት ይቀይሩታል ማለት ነው። እነሱም እንግዲህ እሺ ብለው ይተዋታል ማለት ነው። ከተወቿትም በኋላ ያው በላቻት ማለት ነው። ስለዚህ በጣም እየሳቁባት ነበር። የሚገርማችሁ ነገር እንዴት ነው ዛሬ ሻወር አልወሰደችም እንዴ ምናምን እስከ ማለት ደረጃ ደርሰዋል። እነሱ ግን የተፈጠረውን ነገር ምንም እየገባቸውም እያወቁም አይደለም። ስለዚህ ሞርዚናን ማንም ሰው እየተረዳት አይደለም። ግን አሁን እዚህ ችግር ውስጥ እንዴት ነው ልትወጣ የምትችለው? ሞርዚና የሚሰጣት ምግብ አልበላም በማለቷ በእርግጥ አሪፍ ነው። ምክንያቱም ሌላ መድኃኒት ተጨምሮበት የተሰጣት ምግብ ነበረ። ምናልባት እነሱ ከበሉት በእርግጠኝነት ሌላ ሰው ደግሞ ሊያብጥ ይችላል ማለት ነው። በመጨረሻ ካምነን ክፍል እንግዲህ ዶክተሩ በመግባት ችግር አለ በማለት ይነግራቸዋል። ምናልባት ይህ ዶክተር አወቀ እንዴ መድኃኒት እንደተጨመረበት እንዲሁም ጠንቋይ ቤት ሄደው ይህንን ነገር መተት ምናምን እንዳሳሰሩባት ካወቀ ይህ ነገር በቀላሉ ትድናለች የሚል ተስፋ አለን ማለት ነው። እንግዲህ ሞርዚና የደረሰባት ነገር በጣም ያሳዝን ነበረ። እንግዲህ የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ግን ሲፈን እና ሌሎቹ መጋለጥ አለባቸው ብላችሁ አታስቡም?